ብንታመም የሚፈውሰን ብንቆሽሽ የሚያጥበን ከክርስቶስ ሥጋና ደም በስተቀር ሌላ የለንም። ቅዱስ ወንጌል የሚነግረን ይሄንን ነው። ቅዱስ ዮሐንስ ወንጌላዊ በምዕራፍ 1 ቁጥር 7 ላይ የመጀመሪያው መልእክቱ ላይ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። የማን ደም? የማን ደም? የክርስቶስ። ከኃጢአት ሁሉ ምን ይለናል? ከኃጢአት ሁሉ ነው የሚለን። እኛ ያልቀመስነው ኃጢአት አለ? እኛ ያልተነካንበት ኃጢአት አለ? ከዝሙቱም አለንበት፣ ከስስቱም አለንበት፣ ከስርቆቱም አለንበት፣ ከውሸቱም አለንበት፣ ከትዕቢቱም አለንበት። ሁሉንም ነካክተነዋል። ከኃጢአት ሁሉ ደግሞ የሚያድነው መድኃኒት ምን ይባላል? የክርስቶስ ሥጋና ደም ነው። ከኃጢአት ሁሉ ከደዌ ሁሉ የሚያድነው ሐኪም ክርስቶስ ነው። እነዚህ 7 ምስጢራተ ቤተ ክርስቲያን የሰው ልጅ ከእግዚአብሔር ቅድስናን የሚሳተፍባቸው መንገዶች ናቸው። የሰው ልጅ ከእግዚአብሔር በመጀመሪያ ልጅነትን ይፈልጋል። ሁለተኛ ቅድስናን ይፈልጋል። ሶስተኛ ገነትን፣ መንግስተ ሰማያትን ወይም በሰማይ የምትሰጠውን ተስፋ የሚያደርጋትን ርስት ይፈልጋል ማለት ነው። እነዚህ 3 ነገሮች የሚጀመሩት በጥምቀት ነው፣ የሚፈጸሙት ደግሞ በቅዱስ ቁርባን ነው። ይሄ ማለት እንግዲህ በምስጢረ ጥምቀት ከክርስቶስ እንወለዳለን። በምስጢረ ቁርባን ከክርስቶስ ጋር ተዋህደን ከሱ ጋር ደሙን ከደማችን ስጋውን ከስጋችን አዋህደን እንኖራለን ማለት ነው። ቁርባን የሚለውን ቃል በቃል እንዲሁ ቅዱስ ቁርባን ምንድን ነው? በቤተ ክርስቲያናችን በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን አስተምህሮ መሰረት ነው የምንነጋገረውና ቅዱስ ቁርባን ብለን የምንጠራው የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ነው። የማንን አልኳችሁ? የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ምን ብለን እንጠራዋለን? ቁርባን ብለን እንጠራዋለን ማለት ነው። በቀደመው በብሉይ ኪዳን መጻሕፍት ላይ የምትመለከቱት ቁርባን፣ መስዋዕት የሚባሉ 2 ቃላቶችን ታገኛላችሁ። በዚያ ዘመን ከእህል የሚያዘጋጁትን ሁሉ ቁርባን፣ ከላምና ከበግ እንዲሁም ከእንስሳት በጠቅላላ የሚያቀርቡትን መስዋዕት ብለው ይጠሩ ነበረ። በዚህ ዘመን ግን ቁርባናችንም መስዋዕታችንም ክርስቶስ ነው። ስለዚህ ቁርባን ብለን ስንጠራ ቅዱስ ቁርባን ብለን ስንጠራ አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ሥጋዬን ብሉ ደሜን ጠጡ ብሎ ስለሰጠን የክርስቶስ ፍጹም ሥጋው ፍጹም ደሙ ነው ብለን እናምናለን ማለት ነው። እስኪ ሁላችሁም በሉ ቁርባን ማለት የክርስቶስ ፍጹም ሥጋው ፍጹም ደሙ ነው። ይሄ የኦርቶዶክሳዊት ተዋህዶ ቤተክርስቲያን በመላው ዓለም የምትገኝ ኦርቶዶክስ ተዋህዶ ቤተክርስቲያን ይህን ብላ ታምናለች። የምንበላውን የምንጠጣውን በጠቅላላው በቅዱስ ቁርባን ጊዜ በቁርባን ማዕድ ጊዜ የምንቀበለው የማን ሥጋና ደም? የክርስቶስ ፍጹም ሥጋው ፍጹም ደሙ ነው ብለን እንቀበለዋለን ማለት ነው። በሌላ አነጋገር እንግዲህ ምን ማለት ነው? የክርስቶስ ሥጋና ደም ብለን ስንናገር ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ እኛ ያቀረብነውን ህብስትና ወይን ይዘን እንቀርባለን። እኛ ካህናቱ ወደ ቤተ መቅደስ ሲገቡ ይዘውት የሚገቡት በምድር የተዘጋጀ ወይም በቤተልሔም የተዘጋጀውን ህብስትና ወይን ነው ይዘውት የሚገቡት ማለት ነው። ይህ በመንፈስ ቅዱስ ስልጣን ተለውጦ ነው፣ በመንፈስ ቅዱስ ግብር ተለውጦ ፍጹም የክርስቶስን አካሉን ይሆንልናል ብለን እናምናለን ማለት ነው። ይህንን የሚያደርገው በቤተ ክርስቲያን ካህኑ እየመራ ምዕመናን እየተከተሉ የምንጸልየው ጸሎት ነው። በነገራችን ላይ የእግዚአብሔር ቤተሰቦች ምዕመናንም ካህናትም የሚሳተፉበት ይህ የቅዳሴ ጸሎት ቅዱስ ቁርባን የክርስቶስ ሥጋና ደም የሚሆንበት ልዩ ስርዓት ነው። ያ ማለት ምንድን ነው? ህብስት ነበር ይዘን የገባ ነው፣ የክርስቶስን ሥጋ ይሆንልናል። ቅዱስ ቄርሎስ ዘእስክንድርያ ምን ይላል? የምታየው ዳቦ አይደለም ይላል። የማን ሥጋ ነው? የክርስቶስ ሥጋ ነው። በጽዋው ተቀርቶ የምታየው ወይን አይደለም ይላል። የማን ደም ነው? የክርስቶስ ደም ነው ብሎ ይነግረናል። ይህም የሆነው ግን ምዕመናን በእምነት ሆኖ ከካህኑ ጋራ በካህኑ መሪነት በሚጸልዩት ጸሎት ነው ማለት ነው።
ካህኑ በምስጢረ ሥላሴ ጸሎቱን ይጀምራል። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ምእመናንም ያንኑ እምነታቸውን የካህኑን እምነት አድርገው በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ብለው ይመልሱለታል። በምስጢረ ሥላሴ እናምናለን፣ ምስጢረ ሥጋዌን ደግሞ እናስከትላለን ማለት ነው። ይህንን አምነን በእግዚአብሔር ፊት እንቆማለን። መንፈስ ቅዱስ ያንን ይለውጥልናል። መንፈስ ቅዱስ ከሚለውጣቸው ነገሮች ሶስቱ በጣም አስገራሚ ነገሮች ናቸው። አንደኛው በጥምቀት ጊዜ የምንጠመቅበትን ውሃውን ከክርስቶስ ጎን ወደ ፈለቀው ማየገቦ የሚለውጥበት ምስጢር የማይነገርና በጣም ረቂቅና ድንቅ የሆነ ምስጢር ነው። ክርስቲያኖች ካህናቱ በሚያጠምቁበት ጊዜ እኛን ምእመናንን ልጆቻችንን ተቀብለው ሲያጠምቁ እኛንም ሲያጠምቁ ልጆቻችንን ሲያጠምቁ ውሃ ይዘው ይቀርባሉ። ያንን ይጸልዩበታል። በአብ በወልድ በመንፈስ ቅዱስ ስም ይባርኩታል። መንፈስ ቅዱስ ያንን ውሃ ማየገቦ ያደርገዋል። ማየገቦ በሉ እስኪ። ማየገቦ ማለት ክርስቲያኖች፣ ማየገቦ ማለት በዕለተ ዓርብ ከጌታ ቀኝ ጎን የፈሰሰው ውሃ ማለት ነው። ከማን ጎን? ከጌታ ጎን ውሃ ፈሶ ነበር። ጌታን በመጨረሻ ነፍሱ ከስጋው ከተለየች በኋላ አንድ ወታደር መጥቶ ጎኑን ወግቶት ነበር። ቀኝ ጎኑን ማለት ነው። ቀኝ ጎኑን በጦር ሲወጋው ሁለት ነገር ከጌታ ቀኝ ጎን ፈሰሰ። ስንት ነገር? ምንና ምን? ውሃና ደም ፈሰሰ። ውሃውን እንጠመቅበታለን፣ ደሙን እንጠጣዋለን። በጽዋ ቀድቶ ዲያቆኑ የሚያቀብለን ደም ከጌታ ቀኝ ጎን ሲፈስ ያየነው ደም ነው። በእርግጥ በ9 መንገድ ነው የፈሰሰው ደሙ። ከነዚያ መካከል ግን አንዱ ከጎኑ ጦሩ በተነቀለ ጊዜ የወጣው ደም ነው። ያንን መላእክት በብርሃን ጽዋ ተቀብለውት ነበረ። ዛሬ ቤተክርስቲያን ያ መላእክት በጽዋ የቀዱትን ደም እስከ ዛሬ ድረስ ከሐዋርያት እጅ ተቀብላ ከክርስቶስ ከራሱ እጅ ተቀብላ ይዛው ትኖራለች ማለት ነው። ይሄ አንዱ ነገር ነው። ውሃውም ልክ እንደዛው ዛሬ ይዘነው የምንገባው ውሃ ከቤታችን ቀድተን ስናመጣው ውሃ ነበረ። ወይም ከመጸለያችን በፊት ጸሎቱን ከማድረሳችን በፊት ውሃ ነው። ጸሎቱን ከጨረስን በኋላ ግን ማየገቦ ነው። ጸሎቱን ከጨረስን በኋላ ምንድነው አልኳችሁ? ማየገቦ ተብሎ ነው የሚጠራው። ይሄ የመንፈስ ቅዱስ ስልጣን ነው። አንዱ የማይመረመር ድንቅ የሆነ ለውጥ እኛ እንየው ብንል የማናየው ግን መንፈስ ቅዱስ ባወቀ የሚያደርገው አንዱ ነገር ይሄ ነው። ይሄ አስደናቂው ለውጥ ነው። ሁለተኛው የሰው ልጅ ወደ እግዚአብሔር ልጅነት የሚለወጥበት የሚያድግበት መንገድ ነው። ይሄ የሚገርም ነው። ሰው ከስጋና ከደም ይወለዳል። ያንን በዓይናችን እናየዋለን። ከእናቱ ማህፀን ሲወጣም በጨርቅ ጠቅለን በእናቱ እቅፍ ላይ እናስቀምጠዋለን። ይሄ የምናየው የምንዳስሰው ነገር ስለሆነ እንረዳዋለን። በእርግጥ ይህም የማንረዳው ብዙ ነገር አለ። ሰው እንዴት ነው በማህፀን ውስጥ የተሰራው? እንዴት ነው ሲያድግ የነበረው? ምንድን ነው ሲመገብ የነበረው? በዛ ውስጥ እንዴት ነው ሲተነፍስ የነበረው? እንዴት ነው ምግብ ከእናቱ ሲካፈል የነበረው? ይሄን ልትመረምሩት አትችሉም። ግን ቢሆንም ይሄ ሰው ስራ ነውና የስጋና የደም ስራ ነውና በሳይንስም በምንም ልንመራመረው እንሞክር ይሆናል። ባንረዳውም እንሞክራለን። ሆኖም በጣም የሚገርመው ደግሞ ሰው በመንፈስ የሚያደርገው ልደት ነው። መጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ጀምሮ ስንመለከት ሰው ከእግዚአብሔር ዳግም ይወለዳል ብሎ ክርስቶስ ሲያስተምር የመጀመሪያ ተማሪ ኒቆዲሞስ ነው። በጣም ገርሞታል። እንዲያውም እንዲህ ብሎ ጠየቀ፣ ይክሉኑ ሰብ በወያ ወገቢያ ውስጥ ተከርሰሙ፣ ዳግመኛ ሰው ወደ እናቱ ማኅፀን እንዴት ነው ይወለዳል? ገብቶ ይወለዳል። ምክንያቱም ኒቆዲሞስ የሚያውቀው ሰው በስጋና በደም ሲወለድ ነው የሚያውቀው። ከአዳም አቤልና ቃየል ተወለዱ። ከዚያስ ከቃየል ደግሞ ሌሎች ልጆች ተወለዱ፣ ከሴት ሌሎች ልጆች ተወለዱ እያለ ቀጠለ። ፍጥረት እንዲህ ነው የመጣው። ዛሬ ደግሞ ክርስቶስ የሚያስተምረን የመንፈስ ልደት ነው። ይሄ በጣም አስገራሚ ነገር ነው። ስለዚህም ነው ባይገባው ቢረቀው ኒቆዲሞስ እንዴት ሆኖ ሰው ይወለዳል ዳግመኛ ብሎ ጠየቀው። የመንፈስ ቅዱስ ስራ ነውና ይሄን ልትመረምረው አትችልም። እንዲያውም ነፋስ ወደ ወደደው ይሄዳል፣ ወዴት እንደሚሄድ ከወዴትም እንደሚመጣ አታውቅም ነው ያለ። ነፋሱ እንዴት እንደሚሄድ አናውቅም፣ ግን ነፋስ እንዳለ እናውቃለን። ምክንያቱም ዛፉ ይናወጣል፣ ባህሩም ይደነግጣል። ነፋስ መኖሩን እናውቃለን፣ ግን ነፋስ ከወዴት መጥቶ እንዴት እንደሚሄድ ደግሞ አናውቅም። እንዴት አድርጎ ዛፉን እንዳንቀሳቀሰው ባህሩን እንዳናወጠው ልናውቅ አንችልም። ብቻ መርከቡ ብድግ ቁጭ ሲል ባህሩን ሲያናውጠው ነፋስ መኖሩን እንረዳለን ማለት ነው። ይሄ ነው በቃ የምናውቀው ነገር ይሄ ነው። እስከዚህ ድረስ ነው እኛውቀን። መንፈስ ቅዱስም ውሃውን ለውጦ ሰውን ከእግዚአብሔር እንዲወለድ ሲያደርገው የምናውቀው ነገር የለ። ይሄም ሌላው የሚያስደንቅ በመንፈስ ቅዱስ የሚደረግ ለውጥ ነው። ሶስተኛው በመንፈስ ቅዱስ ከሚደረጉ ለውጦች በጣም አስገራሚው የቅዱስ ቁርባን ጉዳይ ነው።
እኛ ስጋና ደም የሚሆነውን ህብስትና ወይን ከቤተልሔም አዘጋጅተን ይዘን እንገባለን። ይዘነው የገባነውን በጸሎት መንፈስ ቅዱስ ይለውጥልናል። ይሄ ሲለወጥ ቅዱሳን ራሱ አያዩትም ይላል። ማንም በቤተ ክርስቲያን ውስጥ አየው ተብሎ ሲለወጥ የሚያዩልም። ከተለወጠ በኋላ ግን ቅዱሳን አይተውታል። ፍጹም የክርስቶስ አካሉን ሆኖ አግኝተውታል። በጻሕሉ ላይ ህብስት ነበር ያስቀመጡት መጀመሪያ። ጸሎቱን ካደረሱ በኋላ ግን ደምግባት ያለው ሕፃን ሆኖ አይተውታል። ያም ሕፃን ኢየሱስ ክርስቶስ ነው ብለውናል አባቶቻችን እንደነገሩ ማለት። ስለዚህ የእግዚአብሔር ቤተሰቦች ይሄ በመንፈስ ቅዱስ ስልጣን የሚደረግ ትልቅ የሆነ ለውጥ ነው። እናንተ በስጋና በደም ስትወለዱ ወይም ስትወልዱ ልጆቻችሁን እንዴት እንደተወለዱ የልደታቸውን ቀን ሰዓት ልትነግሩ ትችላላችሁ። በመንፈስ ቅዱስ የሚደረገው ልደት ግን እጅግ አስደናቂ ነው። የስጋውና የደሙ ነገር ደግሞ ከዛ በላይ ነው። ስለዚህ የእግዚአብሔር ቤተሰቦች በቅዳሴ ጊዜ ሁላችሁም እንድትመጡ የምትጠየቁት፣ ከመቁረባችሁ በፊት እንድትመጡ የምትጠየቁት ይሄ ለውጥ የሚደረገው በእኛ ጸሎት ስለሆነ የካህኑ ይመራል ያንን ጸሎት፣ ስለኛ ተንበርክኮ ይጸልያል። እኛ ደግሞ ከካህኑ ጋር አብረን ተሰጥኦ እየተቀበል ቆመን በቅዳሴ ጊዜ የሚቀመጥ የሌለውም። ለዚህ ነው ክርስቲያኖች በጣም ትልቅ ስራ ነው የሚሰራው። መንፈስ ቅዱስ በዚያ ሰዓት የሚያደርገውን ነገር በሌላ በምንም ነገር አይደረግም። በሌላ ጊዜ ከሚያደርጋቸው ነገሮች ሁሉ በጣም የተለየው ሰዓት ነው ያ ሰዓት። ስለዚህ ሁላችንም ቆመን እንጠብቃለን የመንፈስ ቅዱስን መምጣት። ቆመን ደጅ እንጠናለን። ህብስቱን የአምላክ ስጋ እንዲያደርግልን፣ ወይኑን የመለኮት ደም እንዲያደርግልን ቆመን ደጅ እንጠናለን። መንፈስ ቅዱስ ያንን ሲያደርግልን ካህኑ መጨረሻ ላይ ስጋው ለክርስቶስ ዘነሳ ማርያም ቅድስት ድንግል እያለ ይሰጠናል ማለት ነው። ደሙ ለክርስቶስ እያለ ዲያቆኑ በማንኪያው ወይም ማንኪያ አይደለም የሚባለው በቤተ ክርስቲያን ቋንቋ እርፈ መስቀል ይባላል። ምን ይባላል አልኳችሁ? እርፈ መስቀል ይባላል። ከዲያቆኑ ከጽዋው እየቀዳ የሚሰጥበት ማንኪያ ሳይሆን ምን ተብሎ ነው የሚጠራው? እርፈ መስቀል ይባላል። ካህኑ ህብስቱን ይዞበት ወይም ስጋውን ይዞበት የሚወጣው ደግሞ ሳህን ሳይሆን ትሪ ሳይሆን ምን ይባላል? ጻሕል ይባላል። እስኪ ጻሕል በሉ። ጻሕልና እርፈ መስቀል ጽዋ፣ እነዚህ ሶስቱ ህብስቱን በመጀመሪያ ህብስቱን በኋላ ደግሞ የክርስቶስን ስጋ ይዞበት የሚቀርበው ዲያቆኑን ደሙን ይዞበት የሚቀርበው ደሙን እየቀዳም የሚሰጥባቸው ንዋያተ ቅድሳት ናቸው ማለት ነው። በእነዚህ አማካኝነት እንግዲህ የክርስቶስን ስጋና ደም እንቀበላለን ማለት ነው። የእግዚአብሔር ቤተሰቦች እንግዲህ ይሄ ቁርባን የምንለው በእኛ በቤተ ክርስቲያን ስርዓት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ምልክት ሳይሆን ፍጹም የክርስቶስ ስጋውና ደሙ ነው። በዚያውም ላይ በዕለተ ዓርብ መስቀል ላይ የነበረው ያገኘ ነው። ዮሴፍ ኒቆዲሞስ ከመስቀል ያወረዱት የገነዙት የጠቀለሉት እሱ ነው። ለዚህም ነው በቅዳሴ መግቢያ ላይ ካህኑ ምን ይላል? በከመ ገነዙ ከዮሴፍ ወኒቆዲሞስ በልብሰ ሰንዱናት ወአፍዋት ወሰመርከሎሙ ይላል። ዮሴፍና ኒቆዲሞስ በድርብ በፍታ የገነዙ በአማረ ልብስ የገነዙ የጠቀለሉ ስጋ እነሆ እነሱን ፈቀድክላቸው፣ እኛም እኔና የሚራዳኝ ካህን እንደ ዮሴፍና እንደ ኒቆዲሞስ ሆነን ያንተን ስጋ በዚህ ማይፈድ እንጠቀልለዋለን ነው። ይሄ ቅዱስ ቁርባኑ የሚጠቀልልበት ልብስ ማይፈድ ነው የሚባለው። ምን አልኳችሁ? ማይፈድ ይባላል። ቅዱስ ስጋው የሚጠቀለልበት እና ደሙም የሚለብሰው ልብስ ነው። 5 ልብሶች ናቸው እነዚህ ማይፈዳት ተብለው ይጠራሉ ማለት ነው። በእነዚህ ይጠቀልለዋል። ያም በዕለተ ዓርብ መስቀል ላይ ስለኛ የቀረበው የክርስቶስ ፍጹም ስጋውና ፍጹም ደሙ ነው። ስለዚህ ክርስቲያኖች መስዋዕታችን ነው። መስዋዕታችን የምንለው ስለኛ መስቀል ላይ የነበረው ስለሆነ ነው። ቁርባን የምንለው ደግሞ እኛ ራሳችን በእግዚአብሔር ፊት እጅ መንሻ አድርገን ይዘነው የምንቀርበው ስለሆነ ነው። ቁርባን ማለት አምሃ እጅ መንሻ ስጦታ ማለት ስለሆነ ነው። የሱርስት ቋንቋ እንደሆነና ወደ ግዕዝ ተወርሶ እንደመጣ ይናገራሉ ባለሙያዎቹ። ስለዚህ በእኛ ቋንቋ ደግሞ እጅ መንሻችን ነው። በእግዚአብሔር ፊት ይዘነው የምንቆመው ክርስቶስን የምንማልድበት እግዚአብሔር ሆይ ይቅር በለን፣ በልጅ ስጋ በልጅ ደም ተማጽነናል። የልጅህን ስጋ የልጅህን ደም እየበላን ምሕረትን እንለምናለንና እባክህ ይቅር በለን ብለን ከእግዚአብሔር ይቅርታን የምንለምንበት የምንጠይቅበት ስጦታችንም እሱ ነው። ሌላ እጅ መንሻ ሌላ ስጦታ የለንም። ከእግዚአብሔር ምሕረትን የምንቀበልበት ሌላ የለንም። ለዚህም ነው ሁላችንም ተሰብስበን በእሑድ ማለዳ በሰንበት ማለዳ ክርስቲያን ከሆነ ምንም ስራ የለውም የክርስቶስን ስጋና ደም ከመቀበል በቀር የክርስቶስን ስጋና ደም መማለድ አድርጎ
በእግዚአብሔር ፊት ምህረትን ከመለመን በፊት የሚቀድም ምንም ስራ ለማንኛውም ክርስቲያን በዕለተ ሰንበት ሊኖረው በፍጹም እንዳይገባ በሥርዓተ ቤተክርስቲያን ሐዋርያት አዝዘዋል፣ ደንግገዋል። በዚህ መሰረት ሁላችንም እሁድ ማለዳ ለቅዱስ ቁርባን ወደ ቤተክርስቲያን እንመጣለን ማለት ነው። በእውነት ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። በቤተክርስቲያን የተለመደ አንድ ነገር አለ። ብዙ ጊዜ ወይ ህፃናት ወይ ደግሞ ሽማግሌዎች ናቸው የሚቆርቡትና ብዙ ሰው ማስቀድሶ ዝም ብሎ ነው የሚሄደው እና መቁረብ ያለባቸው እነማን ናቸው? ክርስቶስን የሚከተል ማንኛውም ሰው ክርስቶስን መከተሉ የሚታወቀው የሚረጋገጠው መጨረሻ ላይ በቅዱስ ቁርባን ሐዋርያትን ኑ ተከተሉኝ አላቸው። ከተከተሉት አንዱም እንኳን የክርስቶስን ስጋና ደም ያልተቀበለ የለም። ምክንያቱም በመጨረሻ አምላካችን መድኃኒታችን ኢየሱስ ክርስቶስ በመጀመሪያ አስተማራቸው፣ በኋላ ለጥምቀት እንዲሆናቸው እግራቸውን አጠባቸው። በመጨረሻም ይህ ስጋዬ ነው ብሉ፣ ይህም ደሜ ነው ጠጡ ብሎ ከጽዋው ቀድቶ አጠጣቸው፣ ከዳቦም ቆርሶ ሰጣቸው ተብሎ ነው የተጻፈው በቅዱስ መጽሐፍ ላይ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስንመለከት ክርስቲያኖች ክርስቶስን መከተላችን የሚታወቀው በመጨረሻ ቅዱስ ቁርባንን ከተቀበልን። ቅዱስ ቁርባን እኮ የእግዚአብሔር ቤተሰቦች ምን መሰላችሁ? ማህተማችን ነው። ከእግዚአብሔር ለመወለዳችንና የእግዚአብሔር ወገን ለመሆናችን ማረጋገጫው ቅዱስ ቁርባን ነው። ቅዱስ ቁርባን ያልታተመባት ነፍስ ወደ እግዚአብሔር መንግስት መግባት አትችልም። ምክንያቱም የጌታን ማህተም የጌታን ምልክት ስላልያዘች ነው። ከጌታ ጋር መዋሃድ የሚቻለውም በቅዱስ ቁርባን ነው። ማንኛውም ሰው ከክርስቶስ ጋር አንድ ሆኖ መኖር ተሳትፎ መኖር የሚፈልግ ከሆነ ሊኖር የሚገባው በቅዱስ ቁርባን ውስጥ ነው። በቁርባን ውስጥ መኖር ወይም ቅዱስ ቁርባንን መሳተፍ በቤተ ክርስቲያን በክርስቲያኖች ሕይወት ውስጥ የመጀመሪያው ክርስቲያኖች ከክርስቶስ ጋር ለመዋሃድ ወይም ከክርስቶስ ጋር አብሮ ለመኖር ምስጢራዊ የሆነ ተሳትፎ ምስጢራዊ የሆነ አንድነት እንዲኖራቸው የሚያደርጋቸው ቅዱስ ቁርባን ነው። ያለ ቅዱስ ቁርባን ነፍሳችን ከክርስቶስ ጋር ልትዋሃድ አትችልም ማለት ነው። ስለዚህ ማንኛውም ሰው ከክርስቶስ ጋር አብሬ መኖር እፈልጋለሁ የሚል ከሆነ ቅዱስ ቁርባን የግድ ነው ማለት ነው። ማንኛውም ሴት ባሏ ቀለበት እንዲያስርላት ትፈልጋለች፣ ወይም ስትጋቡ ትፈራረማላችሁ። የቤተ ክርስቲያን ከክርስቶስ ጋር የምትዋሃድበት ነፍሳችን ከክርስቶስ ጋር ምስጢራዊ የሰርግ ስነ ስርዓት የምትፈጽመው በቅዱስ ቁርባን ነው ወገኖች። እንዲህ ተብሎ ነው የተጻፈው በማቴዎስ ወንጌል ምዕራፍ 22 ላይ አንድ ንጉሥ ለልጁ ሰርግ እንዳደረገ የሚናገር ታሪክ ታገኛላችሁ። በዚያ ሰርግ ላይ የተገኙት ሁሉ ድግሱ ተዘጋጅቷል ነው። ከብካቤሰ ድልው ነው። ወይኑ ተጠምቋል፣ ፍሪዳው ታርዷል፣ ሁሉም ሰው ተጠርቷል ይላል። እዚያ የሚገቡት ሰዎች ደግሞ የሰርግ ልብስ የለበሱ ናቸው ይላል። እኛ ሁላችን በጥምቀት የሰርግ ልብስ ይሰጠናል። የሰርጉን ልብስ እኛ የምናዘጋጀው አይደለም። በጥምቀት ከሰማይ ስትወርድ የምትታይ ልብስ አለች። መላእክት ናቸው ከሥላሴ ዘንድ ተቀብለው አምጥተው በጥምቀት በ40 እና በ80 ቀን ለሁላችንም የሚያለብሱን የሚያጎናጽፉን። ያችን ለብሰን ወደ መቅደሱ እንገባለን። ሳንጠመቅ ወደ መቅደሱ ማንገባው የሰርግ ልብስ ሳንለብስ ልንካፈለው የማይገባ ምስጢር ስለሆነ ነው ቅዱስ ቁርባን ወገኖቼ። ለተወለዱ ብቻ ከክርስቶስ ለተወለዱ ብቻ የሚሰጥ ድንቅ ምስጢር ስለሆነ ቅዱስ ቁርባን ሳንጠመቅ ወደ ቤተ መቅደስ ይዘውን አይገቡም። ሳንጠመቅም ከማዕዱ አያሳትፉንም። ስለዚህ ሁላችንም የሰርግ ልብስ ለብሰን ወደ ማዕዱ እንቀርባለን ማለት ነው። በቤተ ክርስቲያን ስርዓት ይሄ ነው የተደረገው። ማቴዎስ 22 ላይ እንደተጠሩት ሰዎች ሁላችንም ገብተን ከማዕዱ እንሳተፋለን። እዚያ ከገቡት ውስጥ ያልተሳተፈ ሰው ልታገኙ አትችሉም። በዚያ ሰርግ ላይ የተገኘ ሰው ደግሞ ከክርስቶስ ከእግዚአብሔር ተጠርቷልና እዚያ ማዕድ ውስጥ ገብቶ ሊሳተፍ በእውነት ይገባዋል። የተወደዳችሁ ክርስቲያኖች እግዚአብሔር ጠርቶናል። የጠራን ደግሞ ከዚያ ሰርግ እንድንሳተፍ ነው። እዚያ ሰርግ ላይ ተገኝቶ ከማዕዱ የማይሳተፍ ማለት ነው። እዚያ ሰርግ ላይ ተገኝቶ ለሰርገኛው ከተዘጋጀው ምሳ የማይበላ ማንም የለም። ስለዚህ ወገኖች ከተጠራን እንጠመቃለን፣ ከተጠመቅን ደግሞ ማዕዱን እንሳተፋለን ማለት ነው።
ስለዚህ ማን ነው ከተጠሩት መካከል ሳይሳተፍ የሚል? ሕፃናት ብቻ፣ ወጣቶች ብቻ፣ አረጋውያን ብቻ የሚል ከወዴት የመጣ ነገር ነው? ሁላችንስ ተጠርተን የለን? ከ40 እና ከ80 ቀን ጀምሮ ሁሉም የተጠራ ነው፣ የተጋበዘ ነው። የተጋበዘ ሁሉ ደግሞ ከዚያ ማዕድ ሊሳተፍ ይገባዋል ማለት ነው። የተወደዳችሁ ክርስቲያኖች ይህን መስዋዕት ተሳትፈን የክርስቶስ ፍቅሩን አድንቀን ልንሄድ ይገባናል እንጂ ማናችንም ብንሆን ከዚህ ውጭ ልንሆን በፍጹም አይገባንም። በእውነት ክርስቶስ የሞተው ለሕፃናት ብቻ ነው ልትሉኝ ትችላላችሁ? በእውነት ክርስቶስ የሞተው ለካህናት ብቻ ነው ብላችሁ ልትነግሩኝ ትችላላችሁ? በእውነት ክርስቶስ ለእኔ ነፍስ መስዋዕት ሆኖ አልቀረበላትም የሚል ከእኛ መካከል አንድ ሰው አለ እንዴ? ማንም ሊኖር አይገባውም። ስለዚህ ከኃጢአት እየተናዘዝን ሁላችንም ኃጢአት አለብን፣ ግን ከኃጢአታችን ደግሞ በንስሐ እየተፈወስን እንደገና እየመጣን እንድንሳተፈው እግዚአብሔር ይፈልጋል። በእውነት ዘመኑ ይዘገይ ይሆናል እንጂ የማይፈወስ በቤተ ክርስቲያን ውስጥ ማንም የለም። መጻጉዕን ዛሬ እናከብራለን አይደል? ዛሬ በመጻጉዕ ቀን ያለ ነው። ድውይ ስለሆነ እኮ ነው ወደ ፈውስ ወደሚገኝባት ቤተሳይዳ ሂዶ የተኛው እኮ ድውይ ስለሆነ ነው። ጤነኛ ቢሆን ኖሮ እዚያ ምን ወሰደው ነበር? ጤነኞች እዛ እኮ የሉም። ክርስቶስም የመጣው እዚያ ስፍራ ጤነኞች ስላሉ አይደለም፣ ድውያን ስለነበሩ ነው። ክርስቶስ እኛን ድውያኑን ሊፈውሰን ይፈልጋል። ወደ ቤተ ክርስቲያን የምንመጣው እኮ መታመማችንን ስለምናውቅ ነው። ሐኪም ቤት የምትሄዱት መታመማችሁን ስለምታውቁ አይደለም። ሐኪሙ ወደ መታከሚያው ስፍራ ስትደርሱ ተራ ደርሷችሁ ወደ ሐኪሙ ፊት ስትቀርቡ ጤነኛነታችሁን አይደለም የሚያውቀው፣ ታማችሁ እንደመጣችሁ በእርግጠኝነት ያውቃል። ለዚህም ነው ምን አመመህ ብሎ የሚጠይቀው። የመጀመሪያው ጥያቄ በሽታ ምንድን ነው ብሎ አይደል የሚጠይቀው። መቼ ነው ጤነኛ ሰው ሐኪም ቤት ሄዶ የሚያውቀው? ስለዚህ ክርስቲያኖች ጤነኞችማ ብንሆን ኖሮ እኮ ክርስቶስ ወደ ዓለም አይመጣም ነበረ። ፈውስም አያስፈልገም ቢሆን ኖሮ፣ የተሰበርን ባንሆን ኖሮ ጠጋኙ ሊመጣ ባልፈለገም ነበር። ድውያን ባንሆን ኖሮ ክርስቶስ ሐኪም ሆኖ ባልመጣልንም ነበር። ደዌ ባያጠቃን ኖሮ ክርስቶስ መድኃኒት ሆኖ ባልመጣልንም ነበር። የእግዚአብሔር ቤተሰቦች የዘላለም መድኃኒት ቅዱስ ቁርባን ነው። የዘላለም ሐኪምም ክርስቶስ ነው። ክርስቶስ ሐኪማችን ነው። መድኃኒቱም የራሱ ስጋና ደም ነው። እስኪ በሉ ሁላችሁም ክርስቶስ ምናችን ነው? የዘላለም መድኃኒት ደግሞ ምኑ ነው? ስጋውና ደሙ ነው። ቅዱስ ዮሐንስ ዘደማስቆ ነው ይህን የሚለው። ዮሐንስ ዘደማስቆ የዘላለም መድኃኒት ምንድን ነው ትለኝ እንደሆነ የማን ስጋና ደም ነው? ንገሩኝ ሁላችሁም፣ የማን ስጋና ደም ነው? የዘላለም ምንድን ነው? የዘላለም ምንድን ነው? መድኃኒት ነው። የዘላለም መድኃኒት ስጋውና ደሙ ነው። የዘላለም ሐኪምም ክርስቶስ ነው። ስለታመምን ነው ወደ መድኃኒቱ የምንቀርበው እንጂ ጤነኞች ብንሆን አይደለም። ህመም የሚሰማችሁ ከሆነ ታማችሁ መኖር የማትፈልጉ ከሆነ መዳን የምትፈልጉ ከሆነ የክርስቶስ ስጋና ደም በእውነት ያስፈልጋቸዋል። ለልጆቻችሁ ብቻ አይደለም፣ ለሚስቶቻችሁ ብቻም አይደለም፣ ለባሎቻችሁ ብቻም አይደለም፣ ለሌላው ሰው ብቻ አይደለም፣ ለእናንተም የጌታ ስጋና ደም ያስፈልጋችኋል፣ ያስፈልገናል። ስለዚህም ክርስቲያኖች መታመማችሁን ምክንያት እያደረጋችሁ ከሐኪሙ እንዴት ትርቃላችሁ? መታመማችሁንማ ካወቃችሁ ወደ ሐኪሙ ቅረቡ። መታመማችሁንማ ካወቃችሁ ፈውስ እንደሚያስፈልጋችሁ ካመናችሁ መድኃኒቱን እነሆ በነፃ ውሰዱ። በእውነት እጃችሁ እንዳደፈ እያያችሁት የማትታጠቡት ትሆናላችሁ? እንደዚያ ልትሆኑ አትችሉም። ሰውነታችሁ መቆሸሹን ካረጋገጣችሁ ልትታጠቡት ሁኔታዎችን ታመቻቻላችሁ እንጂ እንዳደፈ እግሩን ይዞት የሚተኛ ከኛ መካከል ማን ነው? እግሬ አድፏል ልታጠበው ይላል፣ እጀም አድፏል ልታጠበው ይላል። ግን ነፍሱ ስታድፍበት ሰው ሁሉ ዝም ይላል። በጣም ያሳዝናል። የሚያሳዝነው አንዱ ነገር ይሄ ነው። ስለዚህ ክርስቲያኖች ብንታመም የሚፈውሰን ብንቆሽሽ የሚያጥበን ከክርስቶስ ስጋና ደም በስተቀር ሌላ የለንም። ቅዱስ ወንጌል የሚነግረን ይሄንን ነው። ቅዱስ ዮሐንስ ወንጌላዊ በምዕራፍ 1 ቁጥር 7 ላይ የመጀመሪያዊቱ መልእክቱ ላይ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። የማን ደም? የማን ደም? ከኃጢአት ሁሉ ምን ይለናል? ከኃጢአት ሁሉ ነው የሚለን። እኛ ያልቀመስነው ኃጢአት አለ? እኛ ያልተነካንበት ኃጢአት አለ? ከዝሙቱም አለንበት፣ ከስስቱም አለንበት፣ ከስርቆቱም አለንበት፣ ከውሸቱም አለንበት፣
ከትዕቢቱም አለንበት፣ ሁሉንም ነካክተነዋል። ከኃጢአት ሁሉ ደግሞ የሚያድነው መድኃኒት ምን ይባላል? የክርስቶስ ሥጋና ደም ነው። ከኃጢአት ሁሉ ከደዌ ሁሉ የሚያድነው ሐኪም ክርስቶስ ነው። በእውነት ክርስቶስ በአንድ በሽታ ብቻ የተመራመረ ሐኪም አይደለም። በዓለም ያሉ ዕውቅ ሐኪሞች አንዱ በጉበት፣ አንዱ በኩላሊት፣ አንዱ በዓይን፣ አንዱ በጭንቅላት የሰለጠነ ነው አይደል? ክርስቶስ ግን ሁሉን የሚያድን ነው። ሁለንተናችን ቢታመም የሚፈውሰን ክርስቶስ ነው። ስለዚህ ወገኖች መጻጉዕን የምናደንቀው 38 ዓመት ታሞ የሚድነው በእግዚአብሔር መጎብኘት ብቻ እንደሆነ ማመን መቻሉ ነው። 38 ዓመት ሙሉ ያላጣው ከአይምሮ ያልጠፋው ነገር ይሄ ነው። ስንት ዓመት? 38 ዓመት ሙሉ ከአይምሮ ያልጠፋው ነገር ይሄ ነው። የተፈወሰው መጨረሻ ላይ ተስፋ ባደረገው በእግዚአብሔር ቤት ነው። የእሱ ችግሩ ደግሞ ካዳነው በኋላ ጥሎ መጥፋቱ ነው። ስለዚህ ወገኖች ተስፋ የምናደርገው ከእግዚአብሔር በስተቀር ሌላ ምን አለ? ምን አስባችሁ ነው? በእውነት ማንን ተስፋ አድርጋችሁ ነው? በማን ተማምናችሁ ነው? በመኑ ተወኪለ ካለው ከን ይላል አንድ ንጉሥ። እንደው በማን ተማምነህ ነው እንዲህ እንጥር የሚያደርግህ? ፍንጥስ ያልከው በማን ተማምነህ ነው? ምንህን አምነህ ነው ይላል። አሁን ማንን ተማምናችሁ ነው? በእውነት ክርስቲያኖች አጎቶቻችን አክስቶቻችን የማያድኑን የዘላለም እሳት አለ፣ የዘላለም ፍርድ እኮ አለ። ዳኛ ወገናችን የማያድነን የዚህ ዓለም ዳኞች የማይማልዱት ዳኛ በሰማይ አለ። የማይፈርዱበት የማያስቀሩት ዳኛ በሰማይ አለ። በማን ተማምነን ነው? በእውነት ምናችንን ጥግ አድርገን? ሀብታችንን እንዳትሉ በሰማይ ሀብት የለም። እንኳን በሰማይ በምድር ከሞትን ጊዜ ጀምሮ ራቆታችንን ከአንድ ልብስ በስተቀር ከምንከፈንባት ከአንዲት ልብስ በስተቀር ሌላ ነገር የሚያቀምሰን የለም። ሀብት ሁሉ በሰው ስም ይዞራል። እንኳን በሰማይ በምድር ሀብት የለንም። ከዚያ በኋላ በጉልበታችን እንዳትሉ ከሞተ በኋላ ጉልበተኛ ሆኖ ያየነው ማንም ኃይለኛ ሰው በምድር ላይ የለም። በውበታችን እንዳትሉ ከሞተ በኋላ መፍረስ መበስበስ እንጂ ውበት ደምግባት የሚታይበት ማንም ሰው የለም። በስልጣናችን እንዳትሉ ከሞተ በኋላ ስልጣን ኖሮት እሰሩ ፍቱ ያለ ማንም ባለስልጣን በምድር ላይ የለም። ማን ነው ከሞተ በኋላ በስልጣን ላይ የቆየው? ታላቁ እስክንድር ነው። ዓለምን አንቀጥቅጦ የገዛው ዲዮቅልጥያኖስ ነው። የሮማ ቄሳሮች ናቸው። ማን ነው በእውነት ከሞተ በኋላ በስልጣን ዙፋን ላይ ተቀምጦ ያገኘ ነው? ማንም የለም። ስለዚህ በማን ተማምናችሁ ማንን ጥግ አድርጋችሁ ነው ከስጋውና ከደሙ የራቃችሁት ወገኖች? ከስጋውና ከደሙ በስተቀር የነፍሳችሁ መዳኛ እንደሌላት እያወቃችሁ የትኛውም ዓለም ላይ የትኛውም ሀገር ላይ ብታስመጡ መድኃኒት ለነፍሳችሁ መድኃኒት እንደማይሆናት ቤዛ እንደማይሆናት እያወቃችሁት ለነፍሳችሁ ቤዛ የሚሆናትን መድኃኒት የተዋችሁት ምን አስባችሁ ነው? ክርስቲያኖች ምን አስባችሁ ነው? ትልልቅ መድኃኒት አምራቾች የሚያመርቱት መድኃኒት ነፍሳችሁን አያድንም። ይሄ እውነቱን ማወቅ አለባችሁ። በእውነት በዓለም ላይ የተመሰከረላቸው ጠበብት ሐኪሞች ያሉበት የኛ ሀገር ሐኪሞች ከኛ አቅም በላይ ነው ብለው እርዳታ የሚጠይቋቸው መማፀኛ ደብዳቤ ሰጥተው ሂዱና እነሱ ያድኗችሁ የሚሏችሁ ሐኪሞች ሊያድኗችሁ እንደማይችሉ ነፍሳችሁን ሊያድኗት ሊፈውሷት እንደማይችሉ ማወቅ አለባቸው። እግዚአብሔር ቤተሰቦች ነፍሳችሁን ቤዛ የሚሆናት የክርስቶስ ሥጋና ደም ብቻ ነው ወገኖቼ። ያለ ክርስቶስ ሥጋና ደም ነፍሳችሁን ቤዛ የሚሆናት ምንም አይነት ነገር እንደሌለ እርግጠኛ ሆና ቤተ ክርስቲያናችን ትናገራለች። ሶስት ነገር ልብ በሉ። ስንት ነገር? እንደው ስላስረዘምኩት እንድትይዙልኝ ነው ሶስቶችን መመርጥላችሁ እንጂ ብዙ ነገር አለ። ስንት ነገር ያዙልኝ በደንብ በሚገባ እውነት ለምናችሁ። ነፃ የምትወጡት በስጋውና በደሙ ነው። በምን አልኳችሁ? ምን የምትሉት? ነፃ የምትወጡት ልብ በሉ። ነፃ የምትወጡት በምድር ላይ ብቻ አይደለም፣
በምድር ላይ ሰዎች ደመወዝ ከፍለው ይገዟቸዋል፣ የፈለጉትን ያሰሯቸዋል። በሰማይ ግን ደመወዝ ሳይከፍል የሚያዛችሁ የሚገዛችሁ ባሪያ አድርጎ የሚገዛችሁ ዲያብሎስ አለ። ከሱ ነፃ የምትወጡት ከኃጢአት ባርነት ነፃ የምትወጡት በስጋውና በደሙ ነው። ምክንያቱም ስጋውና ደሙ ስለ ነፍሳችን ቤዛ ሆኖ የተከፈለ ዋጋ ስለሆነ ነው። ስለ ነፍሳችን ምን የሆነ ይህን ቃል በሉላችሁም፣ ስለ ነፍሳችን በሉ ቤዛ ሆኖ የተከፈለ ዋጋ የኢየሱስ ክርስቶስ ስጋና ደም ነው። ስለዚህ ነፍሳችን ነፃ የምትወጣው በክርስቶስ ደም ነው። በማን ደም? ነፍሳችን ነፃ የምትወጣው በክርስቶስ ስጋና ደም ነው። ይህን ራሱ ባለቤቱ ኢየሱስ ክርስቶስ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። ምን የሚያደርግ? የኃጢአት ምኗን? የኃጢአት ባሪያ ነው። በዮሐንስ ወንጌል ምዕራፍ 8 ላይ ጌታ ያስተማረው ትምህርት ነው። እንዲህ ከሆነ ኃጢአትን የሚያደርግ ሁሉ ደግሞ ከኃጢአት ነፃ የሚሆነው በማን ስጋና ደም ነው? ነፍሳችንን ነፃ ማድረግ የምንፈልግ ከሆነ የክርስቶስ ስጋና ደም ለነፍሳችን ቤዛ ሆኖ የተሰጠ ዋጋ ነው። የክርስቶስን ስጋና ደም ተቀበሉና ነፍሳችሁን ነፃ አድርጓት። ይሄ አንዱ ነው። ሁለተኛው መዳን የምንችለው በክርስቶስ ስጋና ደም ብቻ ነው። መዳን የምንችለው በምንድን ነው? በክርስቶስ ስጋና ደም ነው ወገኖቼ። ሌሎቹ ሁሉ የሚያድኑን በክርስቶስ ስጋና ደም ነው። ልብ በሉ። ካህናት በጸሎታቸው ያማልዳሉ፣ በክህነታቸው የኃጢአት ስርየትን ያሰጣሉ። ግን በክርስቶስ ስጋና ደም አማካኝነት ነው ከኃጢአታችን ሊያጥቡን ሊያጠሩን የሚችሉት። ሐኪሙ ዘንድ የምንሄደው ሐኪሙ ያድነናል ብለን ነው አይደል? ነው አይደለም? ግን የሚያድነን ምን ሰጥቶ ነው? መድኃኒት ሰጥቶ ነው። ልብ በሉ። ካህኑ ያድነናል በክህነቱ፣ ግን የሚያድነን ምን ሰጥቶ ነው? የክርስቶስን ስጋና ደም። በእውነት ካህናትን አገልግሎታቸውን ከንቱ አታድርጉባቸው። ሌሊት ማህሌት ይቆማሉ፣ ሰዓታት ይቆማሉ፣ ቀን ይቀድሳሉ፣ መስዋዕት ያቀርባሉ፣ ምህላ ይቆማሉ። ይሄ ሁሉ ጸሎት፣ ይሄ ሁሉ ነገር ግን ምዕመናንን ሊያድናቸው የሚችለው ምዕመናን ስጋውና ደሙን ከተቀበሉ ብቻ ነው። ስለዚህ ወገኖቼ እኛም ምንድነው በክርስቶስ ስጋና ደም ነው ብለን እናምናለን። ምክንያቱም ጌታ እንዲህ ብሎ ስላስተማረ ነው። ስጋዬን የበላ ደሜን የጠጣ የዘላለም ምን አለው ይላል። ለዘላለም ሕያው ነው የሚኖረው ምንን የበላ ነው? ስጋዬን የበላ ደሜን የጠጣ ነው ብሎ ራሱ ክርስቶስ ስላስተማረን መዳን በክርስቶስ ስጋና ደም ነው ብለን እኛ ኦርቶዶክሳውያን እንማራለን፣ እናስተምራለን፣ እናምናለን። ሶስተኛው ስለ ክርስቶስ ስጋና ደም ምናምነውና ልብ እንድትሉት የሚያስፈልገው ከክርስቶስ ጋር ተዋህደን ትንሣኤን የምንነሳው ትንሣኤ የምታደርገው ነፍሳችን በክርስቶስ ስጋና ደም ነው። ያ ማለት የነፍሳችን ትንሣኤ በክርስቶስ ስጋና ደም ነው ማለት ነው። የነፍሳችን ትንሣኤ በምንድን ነው? በክርስቶስ ስጋና ደም ነው። ጌታ እንዲህ ብሎ ስላስተማረ ነው። በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ በመጨረሻው ቀን አስነሳዋለሁ ይላል። ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም በመጨረሻው ቀን አስነሳዋለሁ ብሎ ጌታ አስተምሮናል። ስለዚህ የመጨረሻውን ፍርድ የምናመልጠውና የዘላለም ትንሣኤን የምንነሳው ለሕይወት የምንነሳው በክርስቶስ ስጋና ደም ነው ማለት ነው። እነዚህን ልብ እንድትሉ ለማሳሰቢያ ያለው እግዚአብሔር ይስጥልን። ሌላው ጥያቄያችን እንግዲህ ቅዱስ ቁርባን ክብሩንም ጥቅሙንም ማን መቁረብ እንዳለብን በሚገባ ተምረናልና ታዲያ እኛ ለቁርባን እንዴት እንብቃ? ለቅዱስ ቁርባን እንዴት እንብቃ? ለቅዱስ ቁርባን ለመብቃት የሐዋርያትን ሕይወት መመልከት በቂ ነው። ክርስቲያኖች ሐዋርያት ለቅዱስ ቁርባን እስኪበቁ ድረስ በምን አይነት አለውት ይኖሩ እንደነበረ ሁላችንም እንረዳለን። ወገኖቼ ክርስቶስ የመጣው የወደቀ ባህሪያችንን ሊያነሳው ከነበረበት ርኩሰትም ሊያነጻው ነው የመጣው። ዕዳ ነበረብን ሁላችን ከእግዚአብሔር ዘንድ ከፍለን የማንጨርሰው ዕዳ ነው ያለው። ለዚያ ዕዳችን ዋጋ ሆኖ የተሰጠው ቅዱስ ቁርባን ኃጢአት ስለነበረብን ነው ክርስቶስ ወደ ዓለም የመጣው። አሁንም ቢሆን ማወቅ ያለብን ለቅዱስ ቁርባን እንዴት እንብቃ ካላችሁኝ፣ ጸድቃችሁኑ አይደለም እምላችሁ፣ ኃጢአታችሁን አምናችሁ ተናዛችሁ ነው። የመጀመሪያው የሚሆነው ኃጢአትን አምኖ ተናዞ መምጣት ነው። ሐዋርያትን አይዋቸው ያልኳችሁም ለዚህ ነው። ኃጢአተኞች ነበሩ እኮ። አንዱ ቀራጭ ነበር፣ አንዱ አሳጥማጅ ነበር፣ አንዱ በገበያ ውስጥ አንድ ስራ የሚሰራ ነበር፣ አንዱ ደግሞ በዓለም ውስጥ ሌላ ስራ የሚሰራ ነበር። ከነሱ መካከል ኃጢአት እንደ በለስ ቅጠል የሰፈነችበት
ኃጢአት እንደ ትልልቅ የዛፍ ቅጠል የሸፈነችው እንደ ትልቅ ዛፍ የበዛችበት የዚህን ዛፍ ቅጠሉን ቁጠሩ ብላችሁ ልትቆጥሩት አትችሉም አይደል? እንኳን ቅጠሉን ስንቱን ቅርንጫፉንስ እንዴት እንቆጥረዋለን? አንችልም። ያንዳንዶቹ ሐዋርያት ኃጢአታቸው እንደዚያ ነበር። እንደ ዛፍ ቅርንጫፍ የማይቆጠር ብዙ ነበር ማለት ነው። በኋላ ግን ኢየሱስ ክርስቶስ እነሱን ነው አንጽቶ ከኃጢአት ለይቶ ለስጋውና ለደሙ ያበቃቸው እነሱን ነው። ስለዚህ ኃጢአታችንን አምነን ተናዘን መምጣት ነው የሚጠበቅብን። ካህኑ በቅዳሴ ጊዜ እንዲህ ነው የሚለው፣ ሳትበቁ በቃን ሳትነጹ ነጻን ብላችሁ አትምጡ ነው የሚለው። ያ ማለት ምንድነው? ኃጢአታችሁን ተናዛችሁ ዕዳ ነበረብኝ ጌታዬ ሆይ እኔ በማውቀው ተናዝዣለሁ፣ ነገር ግን የአንተ ስጋና ደም ከኃጢአት ሁሉ ያነጻኛል ብላችሁ አምናችሁ ነው ማለቱ። ስለዚህ ማንኛውም ሰው ኃጢአተኛ መሆኑን አውቆ ከኃጢአቱ ተናዞ ወደ ክርስቶስ ማዕድ ይቅረብ። የመጀመሪያው ልናየው የሚገባ ነገር እሱ ነው። ኃጢአትን ተናዞ መምጣት የመጀመሪያው። ለቅዱስ ቁርባን እንዴት እንብቃ ከተባለ የመጀመሪያ የምናደርገው ነው። ሁለተኛው ፍጹም የክርስቶስ ስጋና ደም እንደሆነ አምነን መምጣት ነው የሚጠበቅብን። እኛ ለክርስቶስ ስጋና ደም የሚበቃ ሰውነት የለንም። ያ ማለት ምን ማለት ነው ወገኖቼ? በጌታ ቀኝ ጎን የተሰቀለውም እኮ ወንበዴ ነው። በግራ ከተሰቀለው የተለየ አይደለም። ሁለቱም እኩል ነው የዘረፉት። ሁለቱም እኩል ነው በዓለም ኃጢአት የሰሩት። ልዩነታቸው አንዱ ኃጢአቱን አምኖ በእግዚአብሔር ፊት ራሱን ዝቅ ያደረገ ነው። አንዱ ደግሞ በእግዚአብሔር ፊት ራሱን ማዋረድ ያልፈለገ ሰው ነው። ልዩነታቸው ይሄ ነው። አሁን እኛ ከዓለማውያን በምንድን ነው የምንለየው? እኛ ክርስቲያን ካልሆኑ ሰዎች በምንድን ነው የምንለየው ከተባለ ኃጢአት ባለማድረግ አይደለም የምንለየው። ኃጢአት በኩል እኮ ነው የምንሰራው። መጠጥ ቤት ስንገባ አብረን ነው። ጫት ቤትም ስንገባ አብረን ነው። ዝሙትም ስንሰራ አብረን ነው። ኃጢአትም ስንዋሽም ጉቦ ስንቀበልም በስልጣን ስንበድልም ከአንዱ ወደ አንዱ ስንመላለስ ከዓለማውያን ጋር እኩል ነው የምናደርገው። የኛ ልዩነታችን ወገኖቼ የመንፈሳዊ ሰው ልዩነቱ በዓለም ውስጥ ካሉ ሰዎች ልዩነቱ ኃጢአቱን አምኖ በእግዚአብሔር ፊት ይቅርታ ለመጠየቅ መንበርከኩ ነው። ክርስቶስን አምኖ ማለት አሁን የሁለቱ ወንበዴዎች ልዩነት ክርስቶስን ማወቅና አለማወቅ ነው። አንዱ ክርስቶስን አያውቅም፣ ስለዚህም እንዳለ በኃጢአቱ ቀጠለ። አንዱ ግን ክርስቶስን አወቀው እና ምን ብሎ ተናገረ? እኛስ ስለ በደላችን ይሄን ዋጋ ተቀብለናል፣ አንተ ግን ምንም በደል የለብህም አለ። ክርስቶስ ያለ በደሉ እንደተሰቀለ ያምን ነበር ማለት ነው። ከአይሁድ ሊቃነ ካህናት የተሻለ እውቀት ተገኝቶበታል ማለት ነው። ልብ በሉ፣ እዚህ የሚቆርቡ ሰዎች ከእናንተ የተለዩ ሆነው እንዳይመስሏችሁ። ካህናቱ የሚቀድሱት መስዋዕቱን ዕለት ዕለት የሚያቀርቡት ካህናት ከእናንተ የተለየ ሰውነት የላቸውም። አዎ ትናንት ከመቅደስ ውጭ በነበሩ ሰዓት ኃጢአት ሲሰሩ አይታችኋቸዋል። ይዋሻሉ፣ እንደናንተ ናቸዋ። ይፈራሉ፣ እንደናንተ ናቸዋ። ኃጢአት ይሰራሉ፣ አግኝታችኋቸው ታውቃላችሁ። ካህናቱን ሳይቀር በዚህ አሁን ዓለም በሚናጥበት ኃጢአት፣ ዓለም በወደቀበት ኃጢአት አግኝታችኋቸው ልታውቁ ትችላላችሁ። ግን ልዩነቱ ምን እንደሆነ ታውቃላችሁ? ወደ ክርስቶስ ስንመጣ ግን ክርስቶስን እናውቀዋለን። እናም እኔ ለአንተ የምገባ ሰው አይደለውም ብሎ ኃጢአቱን ተናዞ ይገባል ማለት ነው። ኃጢአት ኢየሱስ ክርስቶስን ሲለምን በቅዳሴው ሰዓት ካህኑ ምን እያለ ተንበርክኮ እኮ ነው የሚለምን። ክርስቲያኖች በክርስቶስ ፊት የመጀመሪያው ስራው ተንበርክኮ ስለ ሕዝቡና ስለ ራሱ ኃጢአት ይቅርታ መጠየቅ ነው የመጀመሪያው ስራው የአንድ ካህን አገልግሎቱን ከመጀመሩ በፊት። እንደውም በጥንታውያን አብያተ ክርስቲያናት ስርዓት አንድ ካህን ወደ መቅደስ ሲገባ እንደገባ ልብሰ ተክህኖውን ለብሶ አይደለም የሚቆመው። ልብሰ ተክህኖውን ከመልበሱ በፊት የሚጸልየው ጸሎት አለ። ይንበረከክና ልብሰ ተክህኖውን በትከሻው ይዞ ያንን ልብስ ለብሶ እንዲያገለግል እንዲፈቅድለት ይለምናል ማለት ነው። ያንን ትህትናውን ተመልክቶ ነው መንፈስ ቅዱስ ልብሰ ተክህኖውን ለብሶ እንዲያገለግል ሲፈቀድለት ገብቶ አስባርኮ ያንን ልብሰ ተክህኖ የሚበልጠው ካህን ካለ የሚበልጠው ጳጳስ ካለ አስባርኮ እንደገና አገልግሎቱን ይቀጥላል ማለት ነው። ወይም የሚበልጠው ካህንና ሊቀ ጳጳሱም ካለ ተንበርክኮ ጸሎት ይቀበላል ማለት ነው። ካህኑም ወይም ሊቀ ጳጳሱ ይጸልይለታል። ስጋውን ደሙን ይዞት የሚገባውን ህብስት ስጋህን አድርግለት፣ በጽዋውም የቀዳውን ወይን ደምህን አድርግለት ብሎ ይለምንለታል፣ ጸሎት ያደርግለታል። ከዛ በኋላ ቅዳሴውን ይቀጥላል ማለት ነው። ይህንንም ያደርገው ልብ በሉ ክርስቲያኖች፣
ኃጢአት በመስራት ከሌሎቹ ሰዎች የተለየ ሰውነት ኖሮት አይደለም። ሊወድቅ ይችላል በኃጢአት ግን ክርስቶስ ዘንድ ሲመጣ ክርስቶስን ያውቀዋል እንደዚያ ወንበዴ። እናም ይናዘዛል። ከዚያ ክርስቶስን ያምነዋል። አንተ እንደኔ አይደለም ንጹሕ ነህ፣ እኔ ግን በደለኛ ነኝ። ያ ወንበዴ እኮ ያለው ይሄን ነው። እኛ የሚገባንን ቅጣት ተቀብለናል ብሎ ነው የተቀበለው። ካህኑም ይመጣና ምን ይላል? ከአይሁድ እጅ የተቀበልካት ግርፋት የእኔ ነበረች፣ እኔ ልቀበላት የሚገባን ኃጢአተኛው፣ አንተማ ንጹሕ ነህ። እኔ በሰራሁት ኃጢአት ይሄ ግርፋት፣ ይሄ ስቅላት ይገባኝ ነበር፣ ይሄ ችንካር ለእኔ እጅ ነበር የሚገባው፣ ነገር ግን አንተ ተቀበልክልኝ ስለ እኔ ፋንታ እያለ ነበር የሚቀርበው። ይሄ ካህን የምንጸልየው ጸሎት በቅዳሴ ጊዜ እኮ ያን ሁሉ ሰዓት የምንቆመው ይህንን እያለን እንደ ሌሎች ሰዎች እኔም ኃጢአት ሰርቻለሁ፣ እኔ ስለሰራሁት ኃጢአት አንተ ዋጋ ከፍላል፣ አንተ ተቸንክራል፣ አንተ በራስህ ላይ የሾህ ዘውድ ደፍተሃል፣ አንተ ስለ እኔ ኃጢአት እጅህን እግርህን በቀኖት ተቸንክራል እያልን ነው የምንቆየው። ከሌላው የምንለየው በዚህ ነው ክርስቲያኖች። ስለዚህ ለቅዱስ ቁርባን የሚያበቃን አንዱ ክርስቶስን ማወቅ ነው። ማንን ማወቅ? ክርስቶስን እወቁት ክርስቲያኖች። ወደዚህ ስትመጡ ክርስቶስ የሚፈርድ ብቻ ሳይሆን የሚያድንም እንደሆነ እወቁት። የታመሙት ሁሉ ወደ ክርስቶስ እየቀረቡ ይፈወሱ ነበር። ለምን? ክርስቶስ ዓለምን ሊያድን የመጣ መሲህ እንደሆነ ያውቁ ስለነበረ። እንዲያውም ይራራላቸው ሁሉ ነበር እኮ ነው የሚለው። ተመልከቱ። ለእኛ እንደሚራራ ማወቅ አለባችሁ። ጨካኝ ንጉሥ አይደለም ኢየሱስ ክርስቶስ፣ ለእኛም ይራራል። የዚህ ዓለም ዳኞች ወንጀላችንን ፍርድ ቤት ቀርበን ስላመን ነፃ አይለቁንም፣ ይቀጡናል። ምናልባት ስላመን ማቅለያ ሊያደርጉልን ይችሉ ይሆናል እንጂ ስላመን ይቅርታ ሊያደርጉልን አይችሉም። እግዚአብሔር ግን የሚራራልን አምላክ ስለሆነ ኃጢአታችንን ስናምን ወዲያውኑ ይተውልናል። ስለዚህም ክርስቲያኖች ክርስቶስን እወቁት ማለት የሚራራላችሁ አባት እንደሆነ። ወገኖች ወደዚህ ስትመጡ እኮ አባት እንዳላችሁ እያስባችሁ ነው ልትመጡ የሚገባው። ምን እንዳለን? እዚህ ቦታ አባት አለን። በእውነት ይህን አምናችሁ ልትመጡ ይገባል። እዚህ ቦታ ስትመጡ ፈዋሹ እዚህ እንዳለ እያመናችሁ ልትመጡ ይገባል። ፈዋሹ እዚህ ቦታ አለ፣ አዳኙ እዚህ ቦታ አለ ብላችሁ ልትመጡ ይገባችኋል። ክርስቶስን እወቁት ማለት እንደዚያ ነው። ፈዋሽ እንደሆነ፣ አዳኝ እንደሆነ፣ አባትም እንደሆነ፣ የዘላለም አባት እኮ ያለው እዚህ ነው። የሰላም አለቃም ያለው እዚህ እንደሆነ ልታውቁ ይገባል። በእውነት እየታወቃችሁ ትመጣላችሁ፣ እየታወቃችሁ ደግሞ ትመለሳላችሁ። ስለ ምስጢረ ቁርባን ስናስተምራችሁ ልቡ ታውቆ የሚመለስ በጣም ብዙ ሰው ነው ያለው። እኔ ኃጢአተኛ ስለሆንኩ እኮ ነው የማልቀበለው እያለ እየታወቀ የሚመለሰው በጣም ብዙ ነው። እኔም ኃጢአተኛ ነኝ በእውነት ግን ስጋውን ደግሞ እቀበላለሁ። ለምን? ኃጢአቴን አምኜ በእግዚአብሔር ፊት ተናዝዤባት ስለምመጣ ማለት ነው። እኔም እንደናንተ በደለኛ ነኝ፣ ግን የክርስቶስን ስጋና ደም የሚቀየመው ኃጢአት በመስራታችሁ ሳይሆን በሰራችሁት ኃጢአት ይቅርታ ባለመጠየቃችሁ ነው ይላል። በሰራችሁት ኃጢአት ንስሐ ባለመግባታችሁ ነው ይላል። ስለዚህ ክርስቲያኖች እግዚአብሔር ትናንት ኃጢአት ስለሰራችሁ አይደለም የሚቀየሙ፣ ዛሬ ንስሐ ስላልገባችሁ ነው የሚቀየሙ። እግዚአብሔር የሚቀየመው በኃጢአት ሳላችሁ ስጋውን ደሙን ስትቀበሉ ነው በድፍረት እንጂ ኃጢአታችሁን ተናዛችሁማ ስጋውን ደሙን ብትቀበሉ በእውነት እግዚአብሔር አይቀየምም። ትናንት ኃጢአት ሰርተ ዛሬ የኔን ስጋና ደም እንድትቀበላለህ በፍጹም አይልም። ክርስቲያኖች የሰይጣን የመጀመሪያው ጦር ምን እንደሆነ ታውቃላችሁ? የመጀመሪያው ጦር ምንድን ነው? የሰይጣን የመጀመሪያው ጦር መብል ነው። ሰውን መጀመሪያ የሚወጋው በመብል ፍላጎት ነው። እግዚአብሔርም ሰውን በመጀመሪያ እንዲድን የፈቀደው ደግሞ ስጋውን ደሙን በመብላት ነው። ልብ በሉ ክርስቲያኖች፣ አዳምና ሔዋንን በምን ጣላቸው? መጀመሪያ ምንድን ነበረ ለአዳምና ለሔዋን መውደቅ ምክንያቱ ምንድን ነበር ከተባለ መብል ነው። በኋላም ኢየሱስ ክርስቶስ ወደ ዓለም መጥቶ ደግሞ ሰውን ሊያድነው ሲፈልግ በመጀመሪያ ያዳነን በመብል ነው። ስጋውን ደሙን በመብላት ነው ያዳነ። ክርስቶስን በመጀመሪያ ሊቃወመው የፈለገው ዲያብሎስ በመብል ነበር። ስለዚህ ወገኖቼ በመብላት የወደቀው አዳም በመብላት እንዲድን ክርስቶስ ስጋውን ደሙን ብሉ ጠጡ አለ ማለት ነው። ግን የሰው ልጅ ሰይጣን ላቀረበለት ማዕድ እጁን ይዘረጋል። ክርስቶስ ለዘረጋው ሰማያዊ ማዕድ ግን እጁን ይሰበስባል። ክርስቲያኖች ሰይጣን ብሉ ሲለን እንበላለን፣
ክርስቶስ ግን ብሉ ጠጡ ሲለን እምቢ እንላለን። አናሳዝንም? በእውነት ክርስቶስ ስጋዬን ብሉ ደሜን ጠጡ አለ። ከዚህ በላይ ምን ይበለን? በእውነት ብሉ ተብለን ተጠራን፣ እምቢ አልን። በምን ያድነን? በእውነት መዳን እንፈልጋለን። ስጋውን ደሙን ከመቀበል ግን ወደኋላ እንላለን። ስለዚህ ክርስቲያኖች በጾም ሰውነታችሁን ቅጧት፣ አስተካክሏት። እምቢ ካለቻችሁ ሰውነታችሁ ወደ ኃጢአት እያዘነበለ እምቢ ካላችሁ በጾም ቅጡት፣ በጸሎትም ለእግዚአብሔር አደራ ስጡት። ከዚያ በኋላ ከቀረበላችሁ ከቅዱስ ቁርባን አብሉት፣ አጠጡት። ያለ ቁርባን ልታድኑት በፍጹም አትችሉምና ነው ይህንን እምላችሁ። እግዚአብሔር ይስጥልኝ። በእውነት እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ከቁርባን በፊትም ሆነ ከቁርባን በኋላ የሚደረግ ዝግጅት ምንድን ነው? ያው የነፍስ አባትና የነፍስ ልጅ ምክንያቱ ቤተሰባችን ለመቁረብ ለመጽደቅ አይደለም። ስለዚህ ለመቁረብ ከመቁረባችን በፊት ከመቁረባችን ከቆረብን በኋላ ምናልባት በቆረብን ጊዜም ሊሆን ይችላል እና የሚደረግ ዝግጅት ካለና በመጨረሻም የሶትም አጠቃላይ ሀሳብ ነግረውን ብንጨርስ የኔታ ክርስቲያኖች በወንጌል የማመናችን ጥቅሙ ለቅዱስ ቁርባን መብቃት መቻላችን ነው። እኛም ቤተ ክርስቲያን አባት ስትሰጣችሁ እናንተም ልጆች ሆናችሁ ለቤተ ክርስቲያን ስትሰጡ ስጋውን ደሙን እየመገበች እንድታሳድጋችሁ ነው፣ ሌላ ነገር አይደለም። ቅዱስ ቁርባን ሰማያዊ ማዕድ ነው ብለናል። ከዚህ ሰማያዊ ማዕድ መብላት ለአንድ ክርስቲያን ትልቅ ዕድል ነው። ያውም ደግሞ ከሐዋርያት ጋር እኩል ተሰልፎ የሚበላ አንድ ክርስቲያን እንዴት እድለኛ ነው በእውነት። ከዚህ ስጋ ከዚህ ደም መቀበል ለአንድ ክርስቲያን ትልቅ ማዕረግ ነው። ምክንያቱም ራሱ ክርስቶስ የቀረበበት ማዕድ ስለሆነ አልተለወጠም። ያው ራሱ ክርስቶስ የዘረጋው ማዕድ ነው። ዛሬ በቤተ ክርስቲያን የሚቀርበው ማዕድ ያው ራሱ ኢየሱስ ክርስቶስ በምሴተ ሐሙስ የሰጠን ማዕድ ነው፣ ሌላ አይደለም። ስለዚህ ያንኑ ማዕድ ኑ ተካፈሉ ተብለን ነው የተጠራ ነው። እንዴት እንዘጋጅ ካላችሁኝ ግን በዚህች አጭር ጊዜ አንዱ ለሶስት ያህል ነገሮችን ብቻ ለማንሳት እንሞክር። እንዴት እንዘጋጅ ከተባለ አንድ ክርስቲያን የሚቀበለው የጌታን ስጋና ደም ነውና ይህን በማሰብ የራሱን የቻለ ዝግጅት ሊያደርግ ይገባዋል። የመጀመሪያው ጽኑ እምነት ሊኖረው ይገባል። የጌታዬን ስጋና ደም ተቀብዬ ነፍሴን ከኃጢአት ባርነት ነፃ አደርጋታለሁ የሚል ጽኑ እምነት ሊኖረው ይገባል። በስጋውና በደሙ ላይ ጽኑ እምነት ሊኖረው ይገባል ማለት ነው። ይህን አምኖ ሊመጣ ይገባል። ሁለተኛው ደግሞ አንድ ክርስቲያን እንደው ለቅዱስ ቁርባን ሊያደርጋቸው ከሚገቡ ዝግጅቶች መካከል በቅዱስ ቁርባን በስጋም በነፍስም ያሉ ችግሮች ሁሉ እንደሚፈቱለት እያመነ መምጣት ይገባዋል። ቅዱስ ቁርባን የነፍስ ጸጥታን ይሰጣል። በመጀመሪያ ደረጃ ችግሮቻችን ሁሉ ነው የሚፈታው። ይሄ አሁን ነፍሳችን ወደ ወደቡ ያልደረሰችውና እረፍት አልባ የሆን ነው፣ ተቀባዝባዞች የሆን ነው፣ ምግብ ፍለጋ እኮ ነው። ነፍሳችን ይሄንን ምግብ ካላገኘች ልታርፍ በፍጹም አትችልም። በነገራችን ላይ ስጋ ሊያርፍ የሚችለው ነፍስ ስታርፍ ብቻ ነው። ነፍሳችን ደግሞ የምታርፈው የምትበላውን የምትጠጣውን ስትሰጧት ነው። የሚበላውን የሚጠጣውን ያላገኘ ሰው እኮ የሚበላው የሚጠጣው ከሌለው ወይ ይሰርቃል፣ አለበለዚያ ደግሞ ወደ ሌላ ነገር ይሄዳል አይደል? ስለዚህ የምትበላውን የምትጠጣውን ስጧት። ነፍሳችሁን ተቅበዝባዥ አታድርጓት፣ እረፍት አታሰጧት። ነፍሳችሁ ስታርፍ ያን ጊዜ ስጋችሁም ስታርፍ ይሰማታል። በእውነት አሁን ለስጋችን መጠጊያ ስለሌለው ይመስላችኋል? አስተማማኝ ዋስትና የሌለው ኑሮ ስለምንኖር ይመስላችኋል? ይሄ ሁሉ ጭንቀት የከበበን ነፍሳችን ስላላረፈች ነው እንጂ እኮ የሰው ልጅ ዋሻ ውስጥ ቢያድር ክርስቶስም የተወለደው በዋሻ ነው። ምን ይገርማል? ማረፍ ይችል ነበር። ሐዋርያትም የኖሩት እኮ ዋሻ ውስጥ ነው። ምን ይገርማል? አንድ ልብስ ብቻ ቢኖረው ክርስቶስም ለ33 ዓመት የለበሰው አንድ ልብስ ብቻ ነው። አንድ መጎናጸፊያ፣ አንድ ቀሚስ ነው የነበረው። ምን ያስጨንቀዋል? እጀ ጠባቡ ቢያልቅበት፣ ሌባ ቀማኛ ቢወስደው ምን ያስጨንቀዋል? የክርስቶስን እጀ ጠባቡን ተጣጥተውበት መጎናጸፊያውን ተቃደውት ወስደውት የለም እንደ ክርስቲያኖች ምን ያስጨንቅ ነበር? ይሄ የሚበላው የሚጠጣው ቢያጣ ቢራብ ምን ያስጨንቀዋል? በእውነት መቅበዝበዝ ነበረበት። ምክንያቱም ክርስቶስም ተርቦ አይተነዋላ። ውሃ ተጠምቶ ውሃ ጠጡኝ ብሎ ሲለምን አግኝተነዋላ። ውሃ ለምኖ መጠጣት፣ እንጀራ ለምኖ መብላት እረፍት የሚነሳ ይመስላችኋል? እረፍት የነሳን ሌላ ነገር ነው። ነፍሳችን የምትበላውን የምትጠጣውን አታ ስለተጨነቀች ነው ነፍሳችን። አቡነ ሽኖዳ ዘካልመነስ የሚል መጽሐፍ አላቸው።
ይሄ ማለት የነፍስ ስፒሪቹዋል ካልምነስ ነው ዋናው ትልቁ ትምህርታቸው። በቃ መንፈሳዊ ጸጥታ፣ መንፈሳዊ እረፍት ምንለው ማለት በቃ አንድ ክርስቲያን መንፈሳዊ እረፍት የሚያገኘው ወደ መንፈሳዊ ወደሚደርሰው በእውነት የእግዚአብሔር ቤተሰቦች በስጋውና በደሙ ነው። ስጋውና ደሙን ያገኘች ነፍስ እኮ የምትበላውን የምትጠጣውን አግኝታለች። በቃ የዘላለም እረፍት ቤዛ የሚሆናት ነገር አግኝታ ለዘላለም ሕይወቷ የምትከፍለው ዋጋ አላት ማለት ዋጋ የሌላት አይደለችም። ከዛ በኋላ አሁን እኮ ብዙዎቻችን የምንቸገረው በካርታና ፕላን የሌለው ቤት ውስጥ የሚኖር ሰው ደንብ አስከባሪ ባለፈ ቁጥር ስቅቅ እንዳለ ነው አይደል የሚኖረው። እዚያ ስለሚበዛ ታውቁታላችሁ። እኔም የምኖርበት ቤት እንደዚያ ነው። እግረ መንገዱን ምስክርነት እየሰጠው አይደለም፣ እንደውም አፍርሱት እያልኩ አይደለም። እንደው ባጭሩ ግን ማረጋገጫ የሌለው ቤት ውስጥ ምን እንኳን ማረጋገጫ የሌለው ዘንድሮ በእርግጥ ማረጋገጫ ያለውም ከባድ ነው። ያ ማለት በምድር የምንኖረው ህይወት በጠቅላላው ወረቀት ነው ማረጋገጫው። ስለዚህ ሊቀደድ የሚችል ነው፣ ዋስትና የለውም። አሁን ሌላቸው የፈለኩት ምንድነው ንስሐ ያልገባ ስጋውን ደሙን ያልተቀበለች ነፍስ ከጎረቤት አንድ ሰው በሞተ ቁጥር ስታለቅስ ነው የምትኖረው። በቃ ስትጨነቅ መቼ ወንድ የምሞተው ነው ሳልዘጋጅ ይላል። በቃ በየጊዜው ሳልዘጋጅ ነው። መቼ ነው የሚዘጋጀው? ያ ሰው ሁልጊዜ ሳልዘጋጅ እንዲህ እያለ ነው የሚኖረው። የእግዚአብሔር ቤተሰቦች መንፈሳዊ እረፍት፣ መንፈሳዊ ጸጥታ ስጋዊ ጸጥታን፣ ስጋዊ እረፍትን ያመጣል። እርግጠኛ ነኝ፣ ሞክሩት፣ ታተርፉበታላችሁ። ንስሐ ግቡና ስጋውን ደሙን ተቀበሉ። ያን ጊዜ በስጋችሁም ትልቅ ጸጥታ ውስጥ ስትገቡ ታገኙታለን። አትጨነቁ ባካችሁ። በመተኛት ጭንቀት የሚለቃችሁ አይምሰላችሁ። እንቅልፉ እንደገና ሌላ ጭንቀት ይዞባችሁ ነው የሚመጣው። ስትነሱ ላፍጠንቋችሁ የምትነሱት በቃ ተኝታችሁ መሰቃየት አይደል? በልታችሁ ጠጥታችሁ መጨነቅ። ከዚህ እንውጣ። በእውነት ክርስቲያን ፈተን ነው እኮ አይደል እንዴ? ሰርቀን ቀምተን ቤታችንን ሙሉ አደረግ ነው። ሰዎች ቤት ውስጥ ያለውን ዕቃ በሙሉ ገዝተን አየነው። እንደ ሰዎች መኪና ገዛን፣ እንደ ሰዎች ቤት ሰራን፣ እንደ ሰዎች ቤት ውስጥ ያለውን ዕቃ አሟላን። የሚስቱን ፍቅር ግን ማግኘት አልቻለም። ይሄን ሁሉ ያደረገው ጎረምሳ የሚስቱን ፍቅር ማግኘት አለመቻሉ ያሳዝናል። ዓለምን በገንዘቡ ገዛት፣ ግን የሚስቱን ልብ መግዛት አልቻለም። እንዲህ አይነቷ ሴት ሁሉም የሞላላት ተማረች፣ ስልጣን አገኘች፣ የባሏን ልብ ግን መግዛት አልቻለችም። ለምን? እስኪ ደግሞ ወደ አልሞከራችሁት ኑ ተመለሱ። ወደ መንፈሳዊው ሕይወት ደግሞ እንደገና እንመለስና ያን ጊዜ ሁሉም ነገር ወደኛ ሲመለስ እናገኘዋለን። ክርስቲያኖች ይሄ አንዱ ነው። ልብ ልትሉት የሚገባ በስጋውና በደሙ ጸጥታን እረፍትን ታገኛላችሁ። ያ ነው። ሌላው ንስሐ መግባት ነው። ይሄ ዘወትር የምንለው የንስሐ አባት ይኖራችሁ። ንስሐ ለመግባት የመጀመሪያው የንስሐ አባት ይኖራችሁ። እናንተ አሁን በጣም የምታሳዝኑት አንዳንድ ወንድ ሚስቱ ስታረግዝ ነው የንስሐ አባት መፈልግ ሄደ። ሚስቴ ነፍስ ጡር ሆነች እንደው አባት ፈልግልኝ ሚስት ይላል። ያንተ አራሳት ማቂ ብቻ ነው እንዴ ንስሐ አባት? እንዴ ነውር እኮ ነው በእውነት። ማህበር ስታወጡ ብቻ ካህን ትዝ አይበላችሁ። የሆነ ፕሮግራም ሲደርስባችሁ ብቻ ካህን ትዝ አይበላችሁ። ደብረ ዘይት እኩለ ጦም ሲደርስ ብቻ ካህን ትዝ አይበላችሁ። ሰው ሲሞት ሰው ሲታመን ብቻ ካህን ትዝ አይበላችሁ። የካህኑ እርዳታ ለዘላለም ሕይወት ለእናንተ በጣም አስፈላጊ ነው። ሁልጊዜም ነው። ይሄንን እምላችሁ ሁልጊዜም ነው ይሄንን የሚያስፈልጋችሁ። በእውነት ቤተ ክርስቲያን በነፃ የካህኑን አገልግሎት እንድታገኙ ፈቅዳለች፣ አዘጋጅታማለች። ለካህኑ ደሞዝ የምትከፍለው እናንተን በነፃ እንዲያገለግል ነው። እናንተን ክፈሉኝ ለዚህ አገልግሎታቸው የሚል ካህን ቤተክርስቲያን የላትም። ቤተክርስቲያን እንደዚህ አይነት ካህን የላትም። ብሎም ከሆነ የካህኑ ችግር ነው የሚሆነው። ንስሐ ሰጥቶ ከእናንተ ዋጋ የሚቀበል ካህን በፍጹም የለም። ለኃጢአታችሁ ስርየትም ከእናንተ ገንዘብ የሚቀበል ማንም የለም። የምጽዋት ቀኖና አለ፣ ያ ሊሆን ይችላል። ከዛ ውጭ ግን ኃጢአት ይሰረይልሃል የኔ ያህል ገንዘብ ክፈል የሚል ካህን የላትም ቤተክርስቲያን። እንደዛ ከሆነ የካህኑ እርዳታ ሁልጊዜ ያስፈልጋቸዋል። የንስሐ አባት ይኖራችሁ፣ ንስሐ ግቡ፣ ከዚያ ስጋውን ደሙን ተቀበሉ ነው። ሶስተኛው ደግሞ ስትጋቡም ሳታገቡም ስጋውን ደሙን መቀበል የምትችሉበት ሕይወት በቤተክርስቲያን አለ፣ የተፈቀደ ነው። ቤተክርስቲያን ትፈቅዳለች። ያ ማለት ግን በድንግልና የሚኖርም ድንግልናውን ይጠብቅ ነው። አንዱ ዝግጅት እሱ ስለሆነ ያገባም ጋብቻውን በቅዱስ ቁርባን ያድርግ ነው።
በቅዱስ ቁርባን የተጋባ ወይም በቅዱስ ቁርባን ለማግባት ዝግጅት እያደረገ ያለ ማንኛውም ሰው ቅዱስ ቁርባንን እየተቀበለ መቆየት ይችላል ነው። ሌላው ከዚህ ጋር ተያይዞ እንግዲህ ሌላ ጠቅለል አድርጌ ስናገር በወንጌል የተጻፈውን እግዚአብሔር ያልፈቀደውን ማንኛውንም ነገር አለማድረግ ነው። እንግዲህ አንዱ እና ነው ጠቅለል አድርገን ብናየው እሱ ነው። አትግደል፣ አትስረቅ፣ አታመንዝር፣ እሱ እኮ ነው በቃ። ያንን አናድርግ። በአንደበታችን የሚሰራ ኃጢአት አለ፣ ከሱም ሰውነታችንን እንከልክል። በእጃችን፣ በዓይናችን፣ በስሜት ሕዋሳቶቻችን ሁሉ የሚደረጉ በደሎችን፣ ኃጢአቶችን ሁሉ ከማድረግ እንከልከል። ያንን በማድረግ ስጋውና ደሙን ለመቀበል ራስን ማዘጋጀት ይገባል ነው። ስጋዊ ማዕድ ለመብላት ስትዘጋጁ የምታደርጉት ነገር አለ አይደል? የምታደርጉት ነገር ምንድን ነው? ትታጠባላችሁ፣ ለማዕዱ ትሰበሰባላችሁ። በቅዱስ ቁርባንም ጊዜ ልክ እንደዛው ነው የምታደርጉት። ንስሐ ትገባላችሁ፣ ወደ ስጋውና ወደ ደሙ ትቀርባላችሁ። ወደ ስጋው ወደ ደሙ ስትቀርቡ ግን ቅዳሴውን ሳትሳተፉ በፍጹም አትችሉም። ቅዳሴውን ተሳትፋችሁ ስጋውን ደሙን ካልተቀበላችሁ ስርዓተ ቁርባንን ወይም ስርዓተ ቤተክርስቲያን መሻር ነው፣ መጣስ ነው። ቀኖና ቤተክርስቲያን አይፈቅድም እንደዚያ። ምክንያቱም ስጋዊ ማዕድ እንኳን ያለ ጸሎት አይከፈትም። መንፈሳዊ ማዕድም ልክ እንደዛው ነው። ኢየሱስ ክርስቶስ ስጋውን ደሙን ሲሰጠን እኛ ደግሞ አስቀድመን ቅዳሴው መጀመሪያ ላይ መተን እነዚህን ሞተ ከትንሣኤ ከቅድስተ እያል ሕማሙን ሞቱን እያሰብ ልንቀበል ይገባናል። እንደውን ባጭሩ ልናገር። እግዚአብሔር ይስጥልኝ። በእውነት የኔታን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከዚህም በላይ የሚያገለግልበት ዕድሜውን ጸጋውን አብዝቶ ይባርክልን።